ምን ነው ሂሩቴ? ምን ነው በጠዋት ቀስቅሽኝ አስቸኳይ ስብሰባ አለብኝ አላልኩሽም እንዴ? ገለታ ገደለኝ አለቀልኝ በቃ። ሚስቴ ባሏን ድክመት ትሞላለች ይባላል። በጠዋት የመነሳት ችግር እንዳለብኝ ታውቂያለሽ። እኔን እንደመቀስቀስ ጭራሽ አንቺ ተጋድመሻል። ምን አለ አንድ ቀን እንኳን ድክመቴን በጥንካሬ ብትሞይልኝ። ጭራሽ ድክመቴን በድካም ሂሩቴ፣ እንዲሁ የት ነው ያገኘሁሽ? መስዬ ቀድመሽን ተነስተሻል። ታዲያ እንዴ እንዲያውም ቁርስ ሰርቼልህ የምትወደውን ቁርስ ነው የሰራሁልህ። ና በስዬ ሂሩቴ፣ እንደው ምን አለበት አንድ ቀን ድክመቴን በድክመት ብትለውጭልኝ። በቃ ወደ ጉዳያችን እንግባ። እንግዲህ ዋናውና ሁለተኛው አጀንዳችን የሚሆነው ለስብሰባ ለግምገማ ወይም ለስራ ጉዳይ አይደለም የፈለኳቸው። በጣም ይቅርታ አስጠበቅኳቸው አይደል? ይቅርታ አረፈድኩ። ምን ላድርግ ገለታ፣ ጨቅላውን ይዤ ወዲያ ወዲህ ስል እኮ ሰዓት አረፈድኩ። አስጠበቅኳቸው። በጣም ይቅርታ። አሁን መጀመር እንችላለን። ዛሬ የፈለኳችሁ ከሌላው ጊዜ በተለየ እየተዝናናን የምናተርፍበት አቅማችንን የምናሳይበት ዜና ይዤ ነው። ጣቢያችን ከሌሎች ጣቢያዎች ጋር እውቅና ያለው ኳስ ጨዋታ እንዲያደርግ ተመርጧል። ምን ኳስ? አዎ። ምን ነው አስቸኳይ ጉዳይ የተባለው የኳስ ግጥሚያ ነው? በስንቴ ይሄ እኮ ለእኛ ጥሩ ድል ነው። ምኑ ነው ጥሩ ድል የሆነው? አንደኛ አድማጭ ወደ እኛ ሚዲያ ይጎርፋል። አድማጭ መጣ ማለት ደግሞ ፕሮግራማችን ይሰማል። ከተሰማ ደግሞ ስፖንሰር ይጎርፋል። የዚህን ኳስ ጨዋታ ማሸነፍ ግዴታ ነው። መሸነፍ ማለት አድማጭ ማጣት ማለት ነው። አደራ፣ ሁላችሁም አደራ፣ ይሄንን ጨዋታ እንደ ጨዋታ እንዳታዩ። ለምን? ኧረ ተው በስንቴ ተው። ኧረ ተው፣ ይሄን ለምን ተው። ኧረ ተው። ለምን? እኛ እኮ ሬዲዮ ጣቢያ ነን። በፕሮግራማችን አድማጭ መሰብሰብ ሲገባን በኳስ። ኧረ ተው፣ ከቀልባችሁ ሆናችሁ አስቡት። እንዴ ምን ሆናችኋል? ምን ነክቷችኋል? በስንቴ ይሄ እኮ ለእናንተም ነው፣ ለጣቢያው ብቻ አይደለም። እንዴት? ኮከብ ተጫዋች፣ ኮከብ ግባቢ በውድድሩ ከሚገኘው ዳጎስ ያለ ሽልማት ይኖረዋል። ይሄ እንዴት ዝም ይባላል? ታዲያ አስቀድመን እንደሱ አትልም? ዝም ብለህ በደረቁ ኳስ ስትል እኮ ነው። ታዲያ በጨዋታው ወቅት የተሰጠውን ድርሻ በአግባቡ ያልተወጣ፣ የቀለደ፣ ያለመጠ፣ ለቡድኑ ውድቀት መንስኤ የሆነ ሰው ወየውለት፣ እኔን አያርገኝ፣ በደመወዙ ይፍረድ። ተግባባን አይደል? እንግዲህ በዚህ ከተግባባን ወደ አሰላለፉ ድርሻችሁን ወደ መስጠቱ እንሄዳለን። ያው እንግዲህ ከዚህ በፊት ኳስ ትጫወቱ አላውቃችሁም፣ ግን ፊታችሁን እያየሁ ቦታችሁን እመድባችኋለሁ። ፊት እየታየ እንዴት ቦታ ይታወቃል? ይታወቃል እንጂ በስቴ ይታወቃል። አሁን ዝም ብለህ ስታይ ዝም ብለህ አይታይ የት ቦታ እንደምጫወት አታውቅም? ይታወቃል። አሁን አሰልጣኝ አልመስልም? አይ ልክ እኔም ስላልገባኝ ነው እንጂ አሁን ነው ከመጣ ያንተን ፊት ሳየው ልክ ነው፣ አሰልጣኝ ነው የምትመስለው። ይቅርታ። እያረፍድክ መጥተን ለምን ስብሰባው እንደምትረብሽ ነው የማይገባኝ። እኔ እኮ በፊት የሚታወቅ ስላልመሰለኝ ነው። አሁን ተረድቻለሁ። ቀጥል በቃ። እሺ፣ በዚህ ከተግባባን እንግዲህ ወደ ምድቡ እንሄዳለን። ወደ አሰላለፉ ስንሄድ በመጀመሪያ አጥቂ
አጥቂ እንግዲህ ግርማ የአጥቂውን ቦታ ትይዛለህ። እንግዲህ ቀጥሎ የነጣቂውን ቦታ ነጣቂ የሚባል አለ እንዴ? ማነው ይሄ? ማነው ይሄ? አታላይ። አዎ፣ የአታላዩን ቦታ የአታላዩን ቦታ ነብዩ አታላይ። ገለታ ተው እንጂ ገለታ እንዴ ተው። እኔ ፊት አታላይ ይመስላል? አይ አትከራከር። እንዴት ጋቢኔ አታላይ ነው? በስንቱ ያታላይ ነው ፊት። እንዴት አትከራከር። እንቀጥል። ያው በስንቴ እንደሚገመተው በረኛ። በፍጹም በረኛማ አይሆንም። እኔ የአጥቂ ፊት ነው ያለኝ። ይኸው አጥቂ ታዲያ በጭራሽ ፊትህ ለአጥቂ አይሆንም። ቀድሞ ነገር ፊት ምን አገባው? በግራ አይደል እንደምንጫወተው? ግን ስነ ልቦና የሚባል ነገር አለ። አንድ በረኛ ሲያይ አጥቂ ከመሰልከው 80% ስራ ጨርሰዋል ማለት ነው እኮ። እኛ እኔ እኮ የአጥቂ ፊት ነው ያለኝ። ኧረ ተው ገለታ፣ ኧረ ተው ልብ ብለህ ይኸኝ። እኔ የአጥቂ ፊት ነው ያለኝ። ተው በኋላ እንዳይቆጭ። ይሁኝ አጥቂ በስንቴ ወይ አንተ የበረኛ ፊት ነው ያለ። ጨርሻለሁ። እንዳታባብልኝ። አረ ለምን ብዬ አልቅስ። ችግር አለ? አታቋርጥ እንጂ ለስራ ፈልጌ እኮ ነው። ቀልዳለህ እንዴ? እኔ እኮ ለ35ኛ ጊዜ የተሰበረብኝ ብርጭቆ እንዳይጻፍብኝ እኮ ነው የማለቅሰው። ምን አይነት የህይወት ምሳር እንደወደቀብኝ ግን አስበቀዋል። ወሩን ሙሉ ለፍተህ ደክመህ ሰርተህ ብርጭቆ ከእጅ ስለሾለከ ብቻ ደሞዝ ሲቆርጥ ሲቀር አንተ እየቀለድክ ነው እንዴ? በላውን ሂድልኝ። አለቃዬ መምጫው ሰዓት ደርሷል። ላልቅስበት። አምላኬ ድንቅ ትወና። ትክክለኛውን ካስት እኮ ነው ያገኘሁት። ተመስገን። እንኳን ደስ አለህ። እንኳን ደስ አለኝ። አልገባኝም። የምን ትወና? ይኸውልህ ይሄ የእንባ ውስጥ እንባ የተሰኘው ድርሰቴ ነው። ከሰሞኑ ወደ ፊልም እንቀይረዋለን። የዋና ተዋናዩ እስካሁን ድረስ አልተገኘም ነበር እና ይኸው አሁንማ ተገኘ። ምንድን ነው? እኔ አልገባኝም። ዋናው ተዋናይ ተገኘ። ማን ነው ማለት ተገኘ? እኔ አሁን ከዳይሬክተሩ ጋር አገናኛለሁ። ስክሪፕት ወስዳለህ። ቀጥታ ወደ ስራ። ከምር ነው? ጠላደኝ ሳይ ነገራችን ላይ በትወና ድንገት ልጮህ ልጁ ትቀሰቅሳለህ። ድምጽ ይሩት እንዴ በስንቱ እስቲ ተይ። አሁን ድንገት የምታስደነግጠኝ ምን ሆንክ? አይቀልም። ምን ሆንክ? እሺ እንዴ ምን ሆንክ? ኧረ ተይ በስንቱ ደግሜ አልጠይቅህም። ምን ሆነክ ነው? በስንቱ ምን ሆንክ? እኔ በረኛ ይሩቴ፣ እኔ በረኛ ይሄ ነው እንደዚህ የሚያበሳጭ? አይ በስዬ፣ እሱንም ኳሱን በአግባቡ ከያዝከው ጥሩ ነው። ምኑ ነው ጥሩ? ቆይ እኔ እንደ አቅሜ አጥቂ መሆን አልነበረብኝም? ይሄ እኮ ንቀት እኮ ነው ይሩቴ። ቤተሰቡን መናቁ እኮ ነው የሚያሳየው። ቆይ ለምን አትከሰው? ማንን? ገለታን ነው። ምን ብዬ ነው የምከሰው? አጥቂ መሆን ሲኖርብኝ በረኛ አደረከኝ ብለህ ከሰሰው። ሊቀርለት ነው? እገትረው፣ አለቆቹ ፊት እገትረው። ምን አለበኝ? ልለቀው? እንዴ ይሄ እኮ ንቀት ነው። ቤተሰቡን በጠቅላላ ነው ናቀው። አንተ የምርህን ነው እንዴ? ምኑ? ገለታን ከሷል ያልከው? አይ የቀልዴን ነው እንዴ? አሳይሻለሁ። ጥቃት ሂሩቴ፣ ማልወደው ነገር ጥቃት አልችልም። በስዬ የምርህን ነው? ገለታን ለምን በረኛ አደረከኝ ብለህ ልከሰው ነው?
ኧረ ነውር ነው ይሄ። ኧረ ነውር ነው። ኧረ እኔ ቀልዴን ነው። አንቺ አመረርሽ አመረርሽ። እኔ ቀልዴን ነው። ስሜት እኔ ከብት ነኝ እንዴ? ለምን በረኛ አደረከኝ? ለምን አጥቂ አላደረከኝም? ለኳስ ብዬ ገለታ አንቺ ስንት ነገር የቻለ ሰው እንዲህ በኳስ አለቆቹ ፊት የምከሰው መስሎሽ? ኧረ እንዴ አንቺ በጣም ትንቀኛለሽ ማለት ነው። ይሽ እግረ መንገዴን ያወቅኩት ነገር በጣም ትንቀኝ። እንዴት ነው አሁን እኔ ገለታን የምከሰው? ሂሩቴ በነገራችን ላይ እኔ ስትንቂኝ ማለት እግረ መንገድሽን ራስሽን እንደናቅሽ ቁጠሪ። ያረን ያላኩ ከመስ ብዬ ተገናኙ። አንተ ደግሞ እንዴ እኔ ከሱ አለው ስትል የምረን መስሎኝ ነው እንጂ እኔ ምን ነው ኧረ ከብት ነኝ እንዴ? በስዬ ነኩ ያው ያንተ ነገር እኮ አይታወቅም ብዬ ነው። ይታወቃል። ለምን አይታወቅም? አይደለ? ይታወቃል። ኖር ነው በስዬ ኧረ ኖር ነው እንዴ? አንቺ እንዳታስቢው እንዴ ወይ ጉድ! ሄሎ ሶሲ፣ እንዴት አደረግሽው? ደብዳቤውን ገለታን የምከስበት ነው። አስገባሽው? አላስገባሽም? ጎሽ በቃ ቅደጁ። ወዴት እንዴ? ቀደሽ አታስገቢው። ቀደሽ ጣይ ነው። የት ነው የምታስገቢው? በቃ እሺ ሶሲ ቴንክ ዩ። አሁኑኑ እያየሁሽ ቅደጁ። እሺ ልጆች ሄኒ የኔ እንደዚህ ቤት መዳረቅ ሄኒ አቤት እዚህ መጣሽ ነው አቤት የምትይው? እንዲህ ስደርቅ አይሰማም እንዴ? እዛ ተሆኖ ነው እኮ ቤት የሚባለው። እስቲ ስለ ስፖርት የምታውቂውን ንገሪኝ። የምንማረው ነው? ኧረ ስለ ኳስ የውጭ ፕሪሚየር ሊግ ነው ወይስ የሀገር ውስጥ? ጭራሽ በሁለት ይከፈላል። የውጭው ነው ወይስ የሀገር ውስጡን ነው ለማለት ፈልጌ። የሆነውን ይሁን። አንቺ የማን አድናቂ ነሽ ከኳስ ተጫዋች? እኔ ሜሲ አድናቂ ነኝ። የሴት አላልኩሽም እኮ የወንድ እና ሴት ያለሽ እንዴ? መሲ አይደለም እኮ ያልኩት ሜሲ ነው ያልኩት። ሜሲ ምንድን ነው እሱ? እንዴ የምታደንቂውን ተጫዋች አላልከኝም እንዴ? በረኛ ነው ወይስ አጥቂ ነው? እሱማ ጎበዝ አጥቂ ነው። እና አጥቂ ነው የምትወጂው ማለት ነው? ምን ይጠየቃል? ገለታንማ መክሰስ ነው ያለብኝ። ዝም ብላ ነው ያስቀደደች። አቤት የመቼውን? የቅድሙን? ቆይ አንተስ የማን አድናቂ ነህ ከኳስ ተጫዋች? የቶሚ። ማናት እሷ? ኧረ ወንድ ነው እኮ። ምንድን ነው? እኛ ትምህርት ቤት ኳስ ይዞ የሚመጣለች ነው አይደለም። መደቡ ምንድን ነው? በረኛ ነው አጥቂ ነው? ቆይ በቃ በረኛ አይደነቅም ማለት ነው? ዋናው ጥያቄ እኔ በረኛ እንደሆን ለምን ተፈለገ? ለምን የሆነ አሻጥር ነገር አይሸትህም? እኔ ይሸተኛል። እየረበሽኩን እኮ ነው ወንድሜ። ጭብጨባውን ተቀንሰው አስተናግዱና። እኔ ምን ላድርግ? ይኸው ባለቤቱ አለ አይደል እንዴ? እሱ ማዘዝ ትችላለህ። ምንድን ነው ያልከው አንተ? ሰው ገብቷል። ለምንድን ነው የማታስተናግደው? ወንድሜ እየተከባበርን ምንድን ነው እዚህ ከአንተ ጋር ቁጭ ብዬ ድራፍት ስቀዳ እኩያ አደረክኝ አይደል? እኔ ተዋናይ ነኝ። ኦኬ እና ስራ ቆሜያለሁ እያልክ ነው? ካሁን በኋላ ድራፍት ከቀዳው ፊልም ላይ ብቻ ነው። ተው ሙሌ ተው። ኧረ በፍጹም በኋላ ይቆጭሃል። ተው በፍጹም። አሁንማ ጥሬን አግኝቻለሁ። ቀድሞም ያለ ቦታ የነበረ የተርመጠመ አሁን ማን እንደሆን ካውቂያለሁ። አንጋፋው ተዋናይ ሙሉቀን። አሁን ጊዜን አላባክን። ስራዬን በገዛ ፈቃድ ይለቀኛል። ያው እድሉ እስኪመጣ ነው እንጂ መስተንግዶ ሙያዬ እንዳልሆነ አውቀዋለሁ። ታውቀዋለህ።
ወደፊት ኢንተርቪው ላይ ስቀርብ የመከራ የስቃይ ጊዜ ብዬ አነሳለሁ። በነገራችን ላይ መልካም የሥራ ጊዜውን ደሞዜን ብርጭቆ ግዛበት። ጋሼ ሰላም ነው ጋሽ? ምን ፈለክ? እርሶን ፈልጌ ነው ጋሼ፣ እርሶን ፈልጌ ነው የመጣሁት። እኔ? እሺ ለምን ፈለከኝ? ሀሳብ ለመውሰድ ትምህርት፣ ልምድ ለመለዋወጥ። ይምላል ይሄ እኮ ያንቺ በላብህ። እኔ ከዚህ ጋር ልምድ የምለዋውጠው በቃ አይደለም ጋሼ። አይ የልምድ ልውውጡ ምንድን ነው ጋሼ? ያው እንደሚታወቀው እርሶ አሁን ጡረተኛ ኖት። በቀድሞ ህይወቶ በረኛ ነበሩ አይደለም? ጡረተኛ በረኛ ነው። በረኛ ጡረተኛ ሰበኝ የፈለከው አይደለም ነው እንጂ አይደለም ጋሼ። እርሶ የካበተ ልምድ ስላሎት ልምዶትን እንዲያካፍሉኝ ነው። ምን መሰሎት ጋሼ፣ በመስሪያ ቤት የእግር ኳስ ግጥሚያ አለ እና እዛ ላይ እኔን በረኛ አድርገው መረጡኝ። አንተ በረኛ እኮ አንተ በረኛ። እሱማ ልክ ኖት። አቅሜ ያጥቂ ነበር። ገለታ ነው ፊቴ በረኛ ይመስላል ብሎ በረኛ። ኧረ ምንም አይመስል። በረኛነት እኮ እንዲቀለ ማንም ዘው ብሎ የሚገባበት ሙያ አይደለም ማለት አትሆንም አንተ ለበረኝነት። ምን ያንሰኛል? ከብዳላ አየህ፣ ቁመት፣ ግርማ ሞገስ፣ ጥበብና ችሎታ ያስፈልገዋል። አንተ ደግሞ ሁሉም የለህም። ታዲያ እርሶ እኔ ምን አይ ቁመት ግርማ ሞገስ ምናምን አሉ። ስማ አንተ እንዲህ እንደምታይ እንዳልመስልህ። ልክ ጨዋታ ላይ ጀምር ጓንቴን ሳጠልቅ ግርማ ሞገስ ይላል። እኔ ጎል ፊት ቆም ጎሉ አይታይም፣ ሞገስ ፒቲ ጎል ነው እንዴ? እሺ አሁን ልምዶትን ለመካፈል ነው የመጣሁት ጋሼ። አንድ ነገር ይበሉኝ። ያው መቼም በግድ ሰለፋለሁ ካልክ ውርደቱ የቤተሰቡም ጭምር ነውና በረኛ ማች አለው ተብሎ ስሜ ከሚጠፋ ጓንቴን አውርሳለሁ። ብልባርክ በደንብ ጠበቀህ ትመልስልኛለህ እና ሰቅለዋለሁ። እሰቅለዋለሁ? አዎ። እንዴ እስከ ዛሬ ጓንቶን አልሰቀሉም እንዴ? ሄደ የሚሰቅል ስቀልህ። ዋናው ነገር የመጣህበትን ልብ ብለህ ስማኝ። ለበረኝነት ዋናው ነገር ዋናው ችሎታ መንሳፈፍ ነው። ከዛ ኳሷን ወይኔ ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? ጠላሁት፣ መፈጠሬ አንገሸገሸኝ። እስከ መቼ ይህንን ባነባለሁ? በቃ በኝ እንጂ ታለም በቃ በኝ እንጂ ታለም ሙሌ ምን ሆነ ነው ባዶ ቤት የምትማቅቀው? መማቀቅ አይደለም ሰቀቀን ነው። እየማቀቁ አይደለም። ይልቅ ስፈልግ መጣ። ኧረ እኔ ስፈልግ ነበረ። አየህ እንደዚህ ልብ ለልብ መገናኘት ማለት ይሄ እኮ ነው። እኔ ራሴ ለብርቱ ጉዳይ ስፈልግ ስከንፍ ነው የመጣሁት። ለምንድን ነው የፈለግከኝ? መረጡኝ እኮ። ለምን? ለበረኛነት? ለአንድ ትልቅ ቲያትር መረጡኝ። ለምን? እንደዚህ እያሉ ለመማቀቅ። ሲጀምር መማቀቅ አይደለም ሰቀቀን ነው። ሲቀጥል መተወን እጣ ክፍሌ ነው፣ ጥሬ ነው። ደግሞ ዋናውን ተዋናይ ነው የሰጡኝ። ዋናው ዋው! ግን ለምን? እንዴት ግን ለምን? አይ እኔ በረኛ አድርገው ሲመርጡኝ ስህተት መስሎኝ ነበር። ለካ ብሎ ለመማቀቅም ተዋናይ ይመረጣል። መማቀቅ አይደለም ሰቀቀን ነው። እንደማመጥ እንጂ። እሺ አሁን ለምንድን ነው የፈለከኝ? የፈለኩማ እንድትከተለኝ። ወዴት?
አይ በሴ ከጥበብ ላይ ድፍን ተከተለኝ ያልኩህ ሲጠፋኝ እንድትጠቁመኝ ነው። ምኑን? መማቀቁን? ሰቀቀኑን። ቀልደኛ። እኔ ነገ ወሳኝ የሆነ ግጥም ያለብኝ እኮ። ይልቅ የሆነ ጎል ነገር ስራና ትራሱንም ካልሲውንም እየወረወርክ አወዳደቁን አስተምረኝ። አስቀድመኝ። አችልም ጥናት አለብኝ። ምንድን ነው እሱ? የአንተ እኮ ጨዋታ ነው፣ ቀልድ ነው፣ ይደርሳል። ጨዋታ ምንተ ነው? ይልቅ እኔ ነገ ትልቅ ደረጃ ስደርስ ኢንተርቪው ላይ በመጨረሻ ሊያመሰግኑት የሚፈልጉት ሰው ሲባል እዚህ እንድደርስ የረዳኝ ትልቁን ድርሻ የሚወስደው ብዬ ስምህን እንድጠራው አልፈልግም። ብርቅ ነው እንዴ? ሚዲያ ለእኔ ብርቅ መሰለህ እንዴ? ሬዲዮ እኮ አይደለም የኔ እኮ በቴሌቪዥን ነው። በቴሌቪዥን እኮ ነው፣ ሬዲዮ እኮ አይደለም። እህታለም ጋሻዬ መከታዬ ባለቤቴ ያጥንቴ ፍልቃቂ ያጥንቴ ስንጣሪ ቅድሚያ ለቤተሰብ እኮ ቤተሰብ ከኋላ የመጣ አይናውጣ እንኳን መጣሽ ሂሩቴ፣ እንኳን መጣሽ። ይኸውልሽ ሂሩቴ፣ መቼም እኔ ብቃቴ አጥቂ ላይ ነው አይደለ? ግን በስህተት በረኛ አድርገው መረጡኝ። ያው ባልተፈጠርኩበት ዘርፍ ቢሆንም ብቃቴን ማሳየት አለብኝ አይደለም? እኔ ደግሞ ለተፈጠርኩበት ዓላማ ነው ድጋፍ እየጠየቅኩ ያለው። ታው እንጂ ስትል ይኸውልሽ ሂሩቴ፣ ለአንድ ትልቅ ቲያትር መሪ ተዋናይ ሆኜ እንድሰራ ተለምኛለሁ። ምን ልትል? ቀልድህን አቁም። አይ እንግዲህ እኔ ደክሞኝ ነው የመጣሁት ከስራ ለራሴ። ደክሞኝ ነው የመጣሁት። ቀልዳችሁን አቁሙና ምን እንደፈለጋችሁ በስዬ በግልጽ ምን እንደፈለጋችሁ ተናገሩ። ይኸውልሽ ሂሩቴ፣ ነገ ወሳኝ የሆነ ግጥም ያለብኝ። ስለዚህ ምን ታደርግልኛለሽ? እዚች ቤት ውስጥ ትንሽ ጎል ትሰሪልኝና ይሄ ትራሱንም ካልሲውንም ምኑንም እቃውንም እየወረወርሽ ሳልጎዳ ራሴን ጠብቄ አወዳደቅን እንዴት እንደምወረወር ታለማምጅኛለሽ። እዚሁ ቤት ውስጥ ይበቃል እኮ ይበቃል። ይሄ እኮ ትልቅ ነው። በስንቱ አትጃጃል። እሺ ስራ ፈት እንዴ ቆይ ቆይ እንዴ የኔ ስምኝ እንጂ ያው የማይረባ ነገር ይሁንና ገደልኩ ሙሉ። ኧረ እንደዚህ የማይረባ ነገር አይደለም። አናቢ እስቲ ራሳችሁን ቻሉ። አንድ ነገር ልንገራችሁ እንደሆነ ሁለታችሁም የትም አትደርሱም። የትም አትደርሱም። እኛም የትም አትደርሱም። ቆይ መታወቅ እንደዚህ ያደፋፍራል። ቤተሰብ መሆን እንዲያናንቃል። ሞተናል። ሙሌ ማሳየት አለብን። በደንብ እናሳየታለን። እንደውም ካንተ እንጀምር። ግድ የለም በቃ ካንተ ጀምር። ግድ የለም ለምን ይደርሳል። ካንተ ነው መጀመሪያ። በስዬ ነገር እኮ ነው ያንተ። ሰው ፊት እኮ ነው የምትሆነው። ቢሆንስ አይደለም አንተ ነገር እኮ ነው ያንተ። ችግር የለውም። አንተ ነው የሚጀምረው። ግድ የለህም። እሺ አንተ የትም አትደርሱም። ብሳሳትም ባልሳሳትም ንጉሥ ነኝና መግዛት አለብኝ። ከዚያ አይሻልም? እሺ ወይም ይሄ እንደፈለግ አንዴ ባልሳሳትም ንጉሥ ነኝና እንደሚለው ቀኝ እንጂ ንጉሥ ነኝና መግዛት አለብኝ። ንጉሥ ነኝና መግዛት አለብኝ። ፍትም ያለቅሳል ይላል። ሂድ በቃ ንገረኝ። ቀጥሎ ያለውን ንገረኝ። የቱ ጋር ምንም የለም። እውነት ነው ምናምን ስሙን አልፈልግም። ይሄ እሺ አንተ እጅ ወደፊት እሺ ነካ አድርገኝ። እሺ ይሄው ተነሳ፣ አንሳኝ፣ ቀጥል። ለአንተ ማልሆነው ነገር የለም። ነገ ትልቅ ደረጃ ትደርሳለህ። ከዛ ይወጣል ይላል። እኔ ልውጣ?
ብቻውን ያለው ነገር እኮ ይሄው ብቻውን ማለት ይሄኛው ነው ብቻውን ቀጥ የዚህ ትልቅ ሬስቶራንት ባለቤት ለምንድን ነው ዝም ብለህ የምታለቅሰው? ለምንድን ነው የምታለቅሰው? ያለቅሳል ይላል። ምራኝ እንጂ ምንድን ነው መጨነቅ በሆነው? ይኸውልህ ምንድን ነው ያስቀባጠረ? ወይ አንተ ሂድ። ይኸውልህ ምንድን ነው ያስቀባጠረህ? የውስጥህን ፍላጎት ለምን አውጥተህ አታየው? ይህንን ማድረግ ሰው እንዴት ያቅተዋል? የሚወጣበት እኔ እኮ ነው የምታለማመደው። ታዲያ በለዋ ይሽሏል። በቃ እንዴ በእግር ኳስ ጥበብ አጥቂ ዋናውን ቦታ ይይዛል። በረኛ የተዘነጋ ነው። ያንን አስተሳሰብ ለመስበር ነው የመጣሁት ወንድሜ። በቅቼ ነው የመጣሁት ነው የምልህ። እንኳን ኳስ ትንኝ አያልፍም። ብቻ አለቀላቸው። ሂድ። አሰላለፋችን ጥሩ ነው። ያው እንደምታያቸው ተጋጣሚዎቻችን የሚረቡ አይመስሉም። ልፍስፍስ ቢጤ ናቸው። ልጆቼን ደግሞ አብቅቼ ነው ያመጣኋቸው እና በእርግጠኝነት እናሸንፋለን። ያዘው በስንቴ ያዘው ገባ በስንቴ ገባ። ያዟቸው። ተጠቁለት እባካችሁ። ያዘው አረ ቅረበለት። ሰፋም አረ ማይረባ ሎጭ ገባበት እኮ ማይረባ ቆሞ ተከተልታለህ። ምን አይነት ነገር ነው እባካችሁ? ወደ ላይ አተኩር እባክህን። አሁን ሰፈፍ በል ሰፈፍ በል። በስንቴ ይኸውልህ፣ ቆይ ደሞዝ ሲጎመድ ያኔ የነካህን ታየዋለህ። አሳይሃለሁ። እኔ ድሮም ቢሆን በረኝነት አይሆንልኝም። ተከላካይ ስራው ምንድን ነው? ኳስ ወደ በረኛ እንዳይመጣ መከላከል መጠበቅ አይደለም እንዴ? እና ምን ላድርግ? የኛዎቹን አይታቸዋል። ተገትረው ምንም አይከላከሉም እኮ። እኔ ምን ልሁን? ኳስ እኮ የቡድን ስራ ነው። በህይወቴ እንዲህ አይነት በረኛ አይቻልም በጭራሽ። በስንቱ የሚነገረውን አይሰማም። ሰፈፍ በል አልኩት፣ እሱ ወደ ላይ ወደቀ። ማይረባ ድሮስ ቢሆን በከንቱ ብሎ በስንቱ ብሎ ጎልኪፐር ምን አልከኝ? ታዲያ ወደ ግራ ሰማይ ወደቀ፣ ስለ ወደ ቀኝ ሰማይ ነው ወደቀው። ማይረባ እንዳይናቅ በረኛ ጥንቁቅና ብልጥ መሆን አለበት። እኔ ነገርኩ። እኔ በረኝነት አይሆንልኝም። አቤት አጥቂ ብሆን
አቤት አጥቂ ብሆን አሳይ ነበር። እውነቴን ነው። ጀመር ተው ይጀምሩ፣ እባክህ ይጀምሩ። ካለ እኔ ስንት እንደሚገባባቸው እናያለን። ወይ ሃይ ሃይ ጠላሁት መፈጠሬን አንገሸገሸኝ። አይበቃኝም ወይ ይሄ ሁሉ ስቃይ? ኧረ ይበቃል። በቃ ና ተነስ፣ ይበቃል። ና አረፍ በል። የሰቀቀኑን ፓርት ሳታይ እንዴ? ዋናው እኮ እሱ ነው እንዴ የምልበት። አየሁት እኮ። ማን ነው ግን ይሄን ያመጣው? ደራሲው ነው። አይገርምም? ተጫወተብን። ሲጽፎ ትራጀዲ ሲሰራ ኮሜዲ እንደሆነለት ነው። ወይ ጉድ! ማንም እንደዚህ ብሎኛ ያቅም። እሺ ማንም። ለመሆኑ ማን እንደሆንኩ ታውቃለህ? ኧረ አላውቅህም እባክህ። በዚህ ነዋ በዘመድ ምናምን ትተሻሻላችሁ። ለመማቀቅ ነው ይሄን ያህል የምታካብደው? አይ ዛሬ ምኑን አየህ ነው። ስማ እኔ ቀበሌ ቲያትር ላይ አባቶኜ በጥይት ተመቶ የሚወርቀውን ገጸ ባህሪ የተጫወትኩ ሰው ነው። እሱ ብታይ ዛሬ እንደዚህ አትለኝ ነበር። እሺ እንደውም አንተ ዳይሬክት አታረገኝም። እሺ ወይ ጉድ! ስማ ወይ ዛሬ ብዬ የወደቅኩበትን ብታይ ኖሮ እንደዚህ አትነገረኝ። እሱ ጋር አውቀሽዋል አንቺ። እሰይ ይሄን ያዝ አድርጋ። አዎ እሱ አንበሳ ጎበዝ። ጎሽ እንደዚህ ሽት ያርጋችሁ ጎበዞች። አዎ እሱ ጋር ተመላለስበት፣ ዋልበት። ያው መሲ ምንድን ነው ሩቴ? አጥሚት ወይ ተይ ሩቴ፣ ከአንቺ ላይ እጠጣለሁ። ኧረ እኔ አይደለም ያዝ አውቀሽ ለራስሽ አጠመጥሽውን ነው የምትሰጪው። ለራስሽ ብለሽ እኔ ላንተ ብዬ ላጥንት ብዬ ነው። ማን ነው ያለው? ያጠመጥኩልህ ያዝ ያትበልቲ ኬት ነው የምትሰማው? ማርያም ታዲያ እንዴት ነው የሚባለው? ያጠመጥሽልኝ ይበለኝ። ልክ አይደለሁም እንዴ? ሞቅ ብሎ ያሞቅሽልኝ ከተባለ አጥሚት ብሎ ያጠመጥሽልኝ አይባል። ቆንጆ ዋሉበት። ይችላል በሴ ይችላል በሴ ይችላል። እንደ ዛሬ በራሴ ኮርቻ አላውቅም። ሰርጌም እንዲህ አልደመቀ። ይችላል በሴ ይችላል። ሁሉም ሰው ያለ ዓላማ አልተፈጠረም። አንዱ ካልሆነ ሌላው ይሳካል። ዋናው የተፈጠርክበትን ማወቅና አጥብቆ መያዝ ነው። አይታላ ከወረኝነት ተነስቼ እኮ ነው አጥቂነቴን ያስከበርኩት። አንድ ነገር ልምከርህ፣ ያልተፈጠርክበት ነገር ላይ በፍጹም መቆየት የለብህም። እጥፍ ብለህ ወደ ተፈጠርክበት እጥፍ። ወዳጄ አንተ እጥፍ ስል እጥፍ አድርገ ያስገባው አስጎል ትዝ ብላኝ እኮ ነው። ይችላል በሴ ያው ልትገባው የት ሄደ? እሺ ካላልከኝ አልነሳ። እሺ አሁን ደግሞ ምንድን ነው የሚባለው ያንተ ጥሪ? መንበርከክ ብቻ ነው የሚጥለው።